ወልህግ መጀመሪያ ተጽድቃለህ ጸጥታን ታስከብራለህ ሁሉም ዜጎች መጀመሪያ በቴሌቪዥን በሬዲዮ ሁሉም ዜጎች እኩል ናቸው የትኛውም ቦታ ሄደው ሰርተው የመስራት የመኖር እድል አላቸው ማንንም ሊከለክላቸው አይችልም ስለዚህ የሚለውን ከዛ የቢዝነስ በተዋረድ ሁሉ ነገር የሚደረገው ስራ እየተሰራ ነገሮቹ ተስተካክሎ ሁሉም ዜጎች ሁሉም ኢትዮጵያዊ ተባባሪ ሆኖ ለህግና ለስርዓት ሁሉም በጋራ የሚኖርባት ከዘር የጸዳው ፖለቲካ ለመስራት መጀመሪያ ያለውን ፋሺስት ስርዓት መቀየር ይቻላል ከተቀየረ በኋላ ነው ይሄ ስራ የሚሰራው የአብይ እኮ ትልቅ ነገር ኮንፊውዥን የፈጠረበት አንደኛ የብሔርን ጉዳይ ይፈልገዋል ወያኔ ተጠቃሚ ነበር አሁን ደግሞ ተረኛውን ተጠቃሚ ለማድረግ እየጣረ እየሰራ ነው ያለው እኛ ደግሞ ለሁሉም ኢትዮጵያዊ ተረኛ የሚባል የለም ሁሉም ኢትዮጵያውያን ዜጎች ናቸው በአገራቸው ድንበር ጥሰው እስካልወጡ ድረስ ኢሚግሬሽን የኔ ክልል ነው ብሎ የሚከለከሉበት ምክንያት መኖር የለበትም ነው ስለዚህ አማራ ማጆሪቲ በኦሮሚያ ክልል እየኖረ ወደ 20 ሚሊዮን የሚሆን መብት የለውም ድምጽ የለውም መመረጥ አይችልም ስለዚህ እናንተ 4 ኪሎ ስትገቡ የብሔር ፖለቲካ ታጠፋላችሁ ነው አዎ እናስወግዳለን እሱ ነው ትልቁ ዓላማው እሱና አስወግድ ካልሆነ በስተቀር ለኛም ጤና አይሆንብንም ለኛም ሰላም ሊያመጣ አይችልም ለኛም ፍትሃዊ ልንሆን አንችልም እናንተም አማራቱም ሌላውን በብሔሩ ፖለቲካ አይሰራም እናንተም ታቆማላችሁ አዎ ኢትዮጵያ መጥን ህግ ከወጣ በኋላ በዛ ህገ መንግስት እንዲከተል ሁሉ ነው የምናደርገው እና ትብብር ያስፈልገናል አሁን ኢትዮጵያ በጋራ እድሜው እንዲያጥራ አብያ መጥቶ ብለን አጣጣው ባንዲራው ላይ ያለውን ኮከብ ምን ታደርጉታላችሁ ባንዲራ እኮ ይሄ ህዝብ ያልወሰነበት እኮ ነው ህዝብን የሚፈልገውን የኢትዮጵያ ህዝብ የሚፈልገውን መስተካከል ያለበት ተስተካክሎ ኢትዮጵያን የሚመስል አሁን የኛ የድሮ ጥንታዊ ታሪካዊ ያለው ባንዲራ ነው የምንይዘው ሌላ ኢትዮጵያዊ ቅሬታ አለብኝ በዚህ ባንዲራ ቅሬታ አለብኝ የሚል ይደመጣል ማጆሪቲን ቅሬታ ያለብኝ ካለ በእኛ በፋኖ ውስጥ ያለው ጥንታዊ ታሪካዊ ያንተ አያት እኔ ቅድመ አያቴ የሞቱበት ከነጮች ከቦራሪዎች ነፃ ያወጣንበት ባንዲራ ስለሆነ ምንም ቅሬታ ሊፈጥር አይችልም ሸውራራ የሆነ አመለካከት ያላቸው ጽንፈኛ የረገጡ የወያኔ ሓርነት ትግራይና የኦነግ አማራውን ለማከፋፈልና ለማዳከም የሰሩት ካልሆነ በስተቀር ይህን የኢትዮጵያ ባንዲራ ድሮ የአያታችን ታሪክ እንጂ እኛ በዛ ላይ የሰራነው ነገር የለም የበደለ ለዛ ባንዲራ ብሎ ደግሞ ሌላው ብሔር የጨቆነ የገደለ ያፈናቀለ የለም በዛ ሰዓት አሁን እነዚህ የወያኔ ሓርነት ትግራይ ህገ መንግስት ተብሎ በወጣው ኦነግ ተጨምሮበት ጽንፈኛው በሙሉ ተሰብስቦ ያወጣው ህገ መንግስት ለኢትዮጵያ ሰላም ቢያመጣ ኑሮ እኔ ችግር አይኖረኝም ነበር ግን በዛ ምክንያት ባንዲራ ቀይረናል ብለው የኢትዮጵያ ህዝብ ግን ኦነጎችን ምን ታደርጋላችሁ ኦሮሞ ነጻነት ግንባርም ታጣቂ ነው የነሱን ጉዳይ ምን እንደምታደርጉት መጀመሪያ አሁን እኮ ያለውን ኃይል እነሱ የውሸት ነው ተላይቶ የሚመስለው እንጂ አዲስ አበባ አንድ ሆቴል ነው የሚያድሩት ስለዚህ የተመታ የተዳከመ እንደምን ይፈረጥጣል አይ በኢትዮጵያዊነት ይቀላቀላል ከፋኖ ጋር ተባበረ ካለ በኢትዮጵያዊነቱ ማንንም እንትን ይላል ብሔሩ ምን ቀይረው መብትም ኃይልም የለንም ነገር ግን እያንዳንዱ ሆቴል 4 ኪሎ ቁጭ ብለው እየጠጡ እየሰከሩ በዚህ አማራው እንደዚህ ከፋፍለን ንምታው የሚል አካሄድ ግን we understand why they try to do it because አማራን ለመቀነስ የሚደረገው ሴራ ስለሆነ አማራ ደግሞ አሁን ከመጠላቱ እየማረከ እዚህ ደረጃ ደርሷል ስለዚህ ከዚህ የበለጠ ኃይል የገነባን ኢትዮጵያዊ በሙሉ በደቡብ ያለውን ፋኖ የማይሆን ሰው የለም ከእንግዲህ በኋላ ሬሳው እንኳን መግባት አልተፈቀደለትም ኢትዮጵያ ውስጥ ተነግሮናል ስለዚህ ይሄን ኢትዮጵያዊ ያለው በውጭ እንክሉድ አንተ የመጨረሻ ዙር ላይ ነው ያላችሁት እንደዚህ ቀደም ረጅም ሰዓት አይደለም ሰጣችሁ ሐሳባችሁን ሰጣችሁ እንሰናበታለን አሁን ካሉበት ቦታ ፋኖ 4 ኪሎ ለመግባት ባንተ ግምት ምን ያህል ጊዜ ይፈጅበታል አሁን እኮ ስማ እየተዳከመ ነው ያለው መንግስት እኮ እየተዳከመ ነው ያለው አሁን ያለውን ሰራዊቱ ሊፈርስ ይችላል ቀጥታ ያለውን የኢትዮጵያ መከላከያ ሰራዊት በሙሉም ሊፈርስ ይችላል ይሄ እንትን ብለ የምታስቆየው ነገር አይደለም አድማ በታዩ ነበር ሊያስቆየው ይችላል አሁን አማራ ክልል በየቦታው እየተዳከመ በሚሄድበት ምንድነው የሚሆነው እሺ ተሸናፊ ነው የሚሆነው መከላከያ ሰራዊቱ በያለበት
አቅሙ ውስጥ እኮ ያነባል እየተዳከመ እንዳለ የትም ቦታ መድረስ እንደማይችል ይህን ነገር ስላለ የሚፈርስበት ነገር ይፈጠራል። ሩቅ ላይ ሆን ይችላል። ክረምት ዘንድሮ ላይ አልፍ ይችላል። ለምሳሌ በዚህ ክረምት ላይ የሚታወቀ የለም። አሁን ድሮን አብይ በዚህ ይላል። ክረምት ሲገባ ድሮን አይበርም። ስለዚህ የሚጠቃበትም ሰዓት ሊሆን ይችላል የሚል እምነት አለ። በዛም በዚህኛው ክረምትም ሊያልቅ ይችላል። እንደገና ፋኖ አንድ እየሆነ ነው ያለው የትም ቦታ። ስለዚህ አብይ አህመድ አረብ ሀገር ደግሞ እየተቀጠቀጠ ነው ያለው። እንዳልኩ እግዚአብሔር የኢትዮጵያ ኦርቶዶክስ የጸሎቶች አባቶች እየሰራ ነው ያለው። አረቦቹ እየተደበደቡ ስላሉ አብይ ሄዶ የሚያገኝበትም ኢኮኖሚካሊ፣ ሜንታሊ፣ ፊዚካሊ ኤግዞስት አድርጓል። ስለዚህ ከዚህ አንፃር ስታየው የተዳከመ ሄደው ኃይል አብይ ነው እንጂ ፋኖ አልተዳከመም። ፕሊስ አረቦች የሚቀጠቀጡበት ላይ የኢትዮጵያ ኦርቶዶክስ ጸልይ አታውቅም። እንግዲህ ጸሎት እኮ እናንተ ለምንድን ነው ፖለቲካችሁ ውስጥ ኦርቶዶክስን ስባችሁ የምትከቱት? ለምንድን ነው? ለምን ፖለቲካውን ማሰሩ? ክርስቲያን በሙሉ ነው የጸለየ። እስላምም ቢሆን እኮ ምን ያገናኘዋል? ፋኖን ለምን አሰራም? አንተ ፖለቲካ ከኦርቶዶክስ ላይ ለምን የሰራን እኮ ድል በድል እየሆነ ምን ያገናኘው? ቆይ የአመል እኮ አንደርስታንድ ይሄን ይገባኛል። ግን ለጊዜው ሴኩላሪዝም የሆነ ነገር አራምዱ። ኦኬ አንከራከርበት። ሃይማኖት ላንሳ። እሺ አሁን የእምነት ታጋይ ከሆንክ የእምነት ታጋይ ነኝ በል። በተረፈ ግን ጸሎቱ እየተጎዳ ያለው ማህበረሰብ ጸሎቱ ተሰምቷል። አጠቃላይ አማራ ህዝብ ክርስቲያኑም ሆነ እስላሙ ሁሉም እየተቀጠቀጠ ነው ያለው። ስለዚህ ያንን ጸሎቱ እግዚአብሔር ሰምቶታል ማለት እችላለሁ። ስለዚህ ይህን ከእግዚአብሔር የመጣው ኃይል ደግሞ ለሁላችን ፍትህ ነው የሚሆነው። ሃይማኖት አንድ ሃይማኖት ብቻ አይደለም። ሁሉም ተቀጥቅጧል። እየተሰደበ ነው ያለው። በዛም እየተገደለ እየተዘመተበት ነው ያለው ሁሉም ቢሆን። ስለዚህ ከዛ ለመዳን ስራ ያስፈልጋል። ኢትዮጵያ የማንካ ነገድ መተው እንዲቀላቀሉ ወደ ፋኖ ጥሬን አቀርባለሁ። ጨርሻለሁ። እኛ ባለንበት ተስማምቶናል። እኛ 1500 ሆነን የትም መቀላቀል አንፈልግም። ለለና ምን ትያለሽ አንቺ? እሺ ቴዲ አይ ቲንክ ስቲል አንዳንድ ሰዎች 1985 ይመስላችኋል መሰለኝ ፕሮፓጋንዳው ሴም ቲንግ አማራ ላይ የተሰራው ፕሮፓጋንዳ ቲፒኤልኤፍ እና ሻቢያ ወደፊት እንዲመጡ አማራ የተሰራው ፕሮፓጋንዳ ይሄ ከሆነ ህዝቤ እንዴት እንደተሸወደ በጣም እያዘንኩኝ ነው። እናትና አባቶቼ ጊዜ ማለት ነው። በጣም ያሳዝናል። እኔ አላቅም እንዴት እንደሚጠቅማቸው አላቅም። እኔ ጉዳቱ ለህዝቡ ነው ብዬ ነው ማምነው። አልዋሽም። ይሄ ድሮን ከአማዞን የምትገዛው ድሮን አለ አባት $300 to $500 እንትን የሚል ሌላኛው ከዛ አፕ የሚሆነው $500 to $2,000 ነው። የሚገርመው ነገር እነሱን ድሮኖች ከሆነ የሚያወሩት እነሱ ድሮኖች በጥይት ተመተው መውደቅ የሚችሉ ናቸው። ሶ ቤዚክሊ እያሉ ያሉት አላቅም እኔ how is this helping them chaos ጉዳት ሞር ህዝቡ ላይ እንዲደርስ ምን አይነት ድሮኖች እንዳላቸው ኤኒቲንግ ልክ ድሮን ትልቅ እንትን እንደሆነ ሞር ህዝቡ ጉዳት እንዲመጣበት ነው እየፈረዱ ያሉት ብዬ ነው ማምነው። እኔ ህዝብን ፕሮቴክት ማድረግ ከቻሉ እንደዚህ አይነት እንደው ካፋቸው ራሱ ይሄ ራሱ መውጣት ራሱ አልነበረበትም ብዬ ነው ማምነው። ለህዝቡ ካሰብክ ቢኖርህ እንኳን አለኝ አትልም። ደስማች በተለይ ነው ምነግርህ ኦልሬዲ የመንግስትን ቻሌንጅ የሚያደርግ አቅም እንኳን እንደሌለህ ያወቅ ኦልሬዲ ቀበሌ ያዘን ምናምን የሚሉትን ነገር still I haven't seen anything yet እና ህዝቡን ራሱ እንዴት እንደሚጠቅሙት እኔ ግራ እየገባኝ ነው ያለው። ሞር መንግስት በኩልም አግሬሲቭሊ ኦልሬዲ ከውጭ ጋር ግንኙነት አላቸው ብሎ ሞር ፉሊ ፎርስሊ አታክ ማድረግ እንዲጀምር ከዚህም በላይ እንደዛ እያደረጉ ነው ያለው ብዬ ነው ማምነው። ሶ እያደረጉ ያሉት የአማራ ጠላት አማራ ክልል ውስጥ የሚፈልገውን ነገር ነው እያደረጉ ያሉት። ይሄ እብደት መቆም መቻል አለበት። መቼ እንደሚነቁ አላቅም። እኔ ቴዲ ምከራው አያረድ እምቢ ካለ መከራ ምከራው አይነት ነገር ነው የሆነው። ምክንያቱም ተው አብረቁም ነው ተደራጅ ነው ድርጅት ፍጠር ነው በአጠቃላይ የነበረውን ስቃይ ሁላችንም የምናየው ነው።
at the same time ላይ ደግሞ እንደዚህ አይነት ፕሮፓጋንዳ ስታወራ አሁንም ህዝቡን እንዴት ነው ፕሮቴክት እያረጋችሁ ያላችሁት? የህዝቡን ሴፍቲ ሴኩሪቲ እንዴት ነው እንትን እያረክ ያለው? ያስኩ ብለህ ዛሬ ነገ የምትለቀው ከሆነ አላያስከውም። አትሊስት ሸተህላብ ዝም ብላችሁ የተወሰነ ጊዜ ራሳችሁን ውስጥ ኮንትሮል አድርገህ እኮ ለህዝቡ ኬር አረጋለሁ ትለኛለህ። ለዚህ ለማይረባ ፕሮፓጋንዳ ጠላቶች የአማራ ጠላቶች ለሚፈልጉት ፕሮፓጋንዳ ተጠቅማችሁ ህዝቡን ገደል ውስጥ የምትከቱትን ነገር እባካችሁ ይህን ነገር አቁሙ። ምን አይነት እኔ ለአማራ ኬር የሚያደርግ ድስማች ሊያደርግ ይችላል ብዬ አላምንም። ነው ወይ ለአማራ ካሰብ ሴፍቲ ሴኩሪቲ ህዝቡ ይጎዳል፣ ህዝቡ መጎዳት ነው ህዝቡን ሴፍቲ ብለህ የምትል አት ደ ሴም ታይም ላይ እንደዚህ ድሮን እንትን እያወራ ደግሞ አት ደ ሴም ታይም ላይ ምርጫ ካረክ ኤግዛክት ቲፒኤልኤፍ ያደረገውን ነገር ወጣ ህዝብ ላይ ትዝታለህ። ደን ቲፒኤልኤፍን ለምንድን ነበር ፋይት ያደረከው? ምርጫ አድርጎ ህግ ማስከበር የሚለውን እንትን ለምን ጆይን አደረከው? ደን አት ደ ሴም ታይም ላይ ይሄ ፕሮፓጋንዳ አማራን የምር አታረግም የምትፈልገውን ነገር በተለይ ህዝብ አገንሽ የሆነበት ያለበት የተከፋፈለ እንደነበረከበት ድጋፍ እንደሌለ አውቀ እኔ ቴዲ የሳኩት ለምን እንደሆነ ታውቃለህ? መልሶ እነዚህ ሰዎች ራሳቸው ላይ አማራው እንዲነሳ እያደረጉ ነው ብዬ ነው ማምነው። ራስ ላይ አንተ መጣ ማነህና ነው ልክ ቲፒኤልኤፍ ያደረገውን ነገ ኤግዛክት ሴም ቲንግ መጣ የምታረገው። በተለይ ደግሞ ኦልሬዲ ያላቸውን ዊክነስ እያዩ ነው ያለው ህዝቡ ብዬ ነው ማምነው። ህዝቡ አገንስት የሆነ ህዝብ አለ፣ የተቆጣ ህዝብ አለ። አላየውም ልል አልችልም፣ ያንን እያየው ነው። እንደዚህ አይነት ፕሮፓጋንዳ እንዴት ነው የሚጠቅማቸው? አሁንም ግራ እየገባኝ ነው። the only thing የሚፈልጉት ነገር ቢኖር ፉል ፎርስ አታክ ተደርጎ አማራ ክልል ውስጥ ጦርነቱን ስበው ለመክተት ነው እየተዳረጉ ያሉት። ከምንም ይልቅ ሻቢያን ፕሮቴክት አርገው ቲፒኤልኤፍን ፕሮቴክት አርገው አማራ ክልል ውስጥ ጦርነቱን ፉሽ አርገው ለማስገባት እየጣሩ ነው ያለው ብዬ ነው ማምነው። ይሄ ደግሞ እብደት ነው፣ የእብደትም እብደት ማለት ነው። በአማራ ስም የሚደረግ ነው እንጂ ለአማራ የሚያስብ ይሄን ሊያደርግ ይችላል ብዬ ለማመን በጣም በጣም ይከብደኛል። በጣም አሳፋሪ ነገሮችን ነው ያለሁት። ብቻ ያንን እግዚአብሔር ይጠብቀው። ለማንኛውም ቴዲ ቴንክ ዩ ሶ ማች ሎንግ ታይም ቴንክ ዩ ሎልና። እሺ ኦኖ አማራ ምን ትላለህ አንተስ? ኦኬ ቴንክ ዩ ቴዲ። ቅድም ወንድማችን ካነሳው ነገር ልጀምር ነው። ቅድም ሲያነሳ ነበረ ከሲቪሊያን ጋር ነው የሚገናኙት፣ ጭራሽ ከመከላከያ ጋር ተዋግተው አይቆም ሲል ነበር ነው። አንዳንድ ጊዜ የምንሰራውንም ፕሮፓጋንዳ ማወቅ መቻል አለብን። እዚህ ውስጥ ኢትዮጵያ ውስጥ ነው የሚኖረው ማጆሪቲ ህዝብ ያውቃል መሬት ላይ ምን እየተፈጠረ እንዳለ። አማራ ክልል እኮ ከደቡብ እዝ ውጭ ሁሉም ኢትዮጵያ ውስጥ ያሉ እዞች በሙሉ አማራ ክልል ነበር የነበሩት። ከዛም ደቡብ እዝ ነበር አማራ ክልል ያልነበረው። ደቡብ እዝ ደግሞ አሁን ወደ ትግራይ ተሻግሯል። መሬት ላይ ይሄ ባለበት ሁኔታ መሬት ላይ ያለው ፋክት ይሄ ሆኖ ሳለ ከሲቪሊያን ጋር ነው የሚዋጉት። አንደኛ ከሚሊሻ ጋር ሚሊሻ የመጀመሪያ ጦርነት ውስጥም አይገቡም። ከገቡም የሚሊሻ ጦርነት ይታወቃል፣ ህዝቡም ያውቀዋል፣ ፋኖም ያውቀዋል፣ ይታወቃል። የአቅማቸው የሚሊሻ አቅም የአድማ ብተናም አቅም ይታወቃል። አድማ ብተና ከከተማ ያወጣም ከተማ ውስጥ ነው የሚዞሩት። መከላከያ የሚጠቀምባቸው መንገድ እንዲጠቅሟቸው ነው። ከዛ ውጭ ምንም አይነት አቅም የላቸውም። የውጊያ አቅማቸውም እዚህ ግባ የሚባል አይደለም። ኢቨን እኮ መከላከያዎች በመከላከያ ራሱ አይታመኑም እኮ እኛውን አድማ ብተናዎች ግልገል ፋኖ ሁሉ እያሉ ነው የሚቀልዱባቸው የሚጫወቱባቸው። አንድና አንድ የሚጠቀሙባቸው መንገድ እንዲጠቅሟቸው ነው። ከዛ ውጭ እዚህ ግባ የሚባል አቅም የላቸውም። ለዚህ ደግሞ ማሳያው ደቡብ ጎንደርን በከፊል ለቀው መከላከያ በከፊል ለቆ በወጣ ሰዓት በሁለት ቀን ነው ምናምን ነው እንትኑ ደቡብ ጎንደር በፋኖ እጅ የወደቀ የነበረው። ከዛም ነው መልሰው መከላከያን አስገብተው አድማ ብተናን ከሌላ ቦታ ሁሉ ስበው አስገብተው መልሰው ጦርነት ከፍተው ደብረታቦርን ጭምር ማዳን የቻሉት። እና መሬት ላይ ያለው ፋክት ይሄ ሆኖ ሳለ ሌላ ነገር ነው እያወሩ ያሉት። ስለ ድሮኖቹ ግን ሲነሳ ቴዲ ቀልድ የመሰላቸው ሰዎች አሉ። በነገራችን ላይ ይሄ እንትኑ ተከፍቷል፣ ያውን በሩ ተከፍቷል። ድሮኖችን የመጠቀም በር ተከፍቷል። ኢትዮጵያ ውስጥ የሚደረጉ ጦርነቶች ካሁን በኋላ መልካቸውን ጭምር ነው የሚቀይሩት። አሁን በአብይ አህመድ የበላይነት ብቻ የሚደረጉ ጦርነቶች አይኖሩም። በአብይ አህመድ የቡድን መሳሪያ የበላይነት፣ በአብይ አህመድ ታንክና ዙ 23 የበላይነት፣ በአብይ አህመድ ዲሽቃዎች የበላይነት የሚደረግ ወይም ሞርታሮች የበላይነት የሚደረግ ጦርነት አይኖርም። አሁን ላይ ጦርነቱ ሜንሊ እግረኛ ጦሩ ላይ እንትን ያለ ፎከስ ያደረገ ነው የሚሆነው። በእርግጠኝነትም ደግሞ አሁን ስለነኚህ ድሮኖች የሚያቅሰው መናገር ይችላል። እነኚህ ድሮኖች አይተናል፣ በጣም ብዙ ጊዜ በጥይት ተመተው ይወድቃሉ ብላለች። ኦፍኮርስ በጥይት ተመተው ይወድቃሉ። አብይ አህመድ የታጠቃቸው ቱርክ ሰራሽ ወይም ኢራን ሰራሽ ባይራክታር ድሮኖች አይደሉም፣ ወይም ሌሎች ሀገሮች የታጠቋቸው በጣም ትልልቅ ድሮኖች አይደሉም። ድሮኖቹ አንድ ጥያቄ ልጠይቅ፣ ድሮኑ ላይ ትመጣለህ
በአንተ ትንታኔ ፋኖ የሚታገለው ለምንድን ነው? ፋኖ የሚታገ አንደኛ ህዝባችን ያለበት ሁኔታ ይታወቃል። ከክልል ውጭ ያለው ህዝባችን በመከራ ላይ ያለው ህዝባችን አግባብ የሆነ የፖለቲካ ውክልና ያስፈልገዋል። በኢትዮጵያ ውስጥ ደግሞ የስርዓት ለውጥ ያስፈልጋል። አብይ አህመድ መሄድ መቻል አለበት። ይሄ ጨፍጫፊ ስርዓት መወገድ መቻል አለበት ብለን ነው እየታገልን ያለ ነው። አብይ አህመድ ስፔሲፊካሊ መሄድ አለበት። አብይ አህመድ መሄድ አለበት። ኢትዮጵያ ውስጥ ፍትሃዊ የሆነ ሁሉም ብሔር ብሔረሰቦች የራሳቸው የሆነ የፖለቲካ ውክልና የሚኖራቸው አማራውም ከክልል ውጭ የአማራ ህዝብ አብይ አህመድ መሄድ እንዳለበት ስላመነ እሱን ሰምታችሁ ወደ ትግራይ የገባችሁ? ያ መሄድ አለበት። ደግሞም አይተናል። ጭፍጨፋዎች ተፈጽሞበታል። ያ ህዝብ መቼ በወያኔ ጊዜ የተፈጸሙ ጭፍጨፋዎች አሉ። አሁን ደግሞ በአብይ አህመድ ዘመን አብይ አህመድ መሄድ አለበት ስንል አብይ አህመድ በወለጋ የተፈጸሙ ጭፍጨፋዎች አሉ። በዚህ ዘመን አይተናቸው በኢህአዴግ ዘመን ወይ እናንተ በምትሉት በወያኔ ዘመን የት ነው የተጨፈጨፈው? በአርባ ጉጉ፣ በበደኖ፣ በመተከል በጣም ብዙ ቦታዎች ላይ ቴዲ አሁን ሀረር ላይ በጣም ብዙ ቦታዎች ላይ ጉራ ፈርዳ። ኦኬ በኢህአዴግ ጊዜ ባለፉት 27 ዓመታት አርባ ጉጉ፣ በደኖ፣ መተከል፣ ጉራ ፈርዳ የአማራ ሲጨፈጨፍበት ነበረ። ይህን ምክንያት አድርጋችሁ ነው አሁን ካለው መንግስት ጋር የምትዋጉት? ትክክል። የዛን ጊዜ ፋኖ የት ነበር? አንደኛ ያኔ ለመደራጀት እንትኑም አይፈቅድልም። ሁለተኛ ወያኔም ሲጨፈጭፍ ልክ አብይ አህመድ ሲያደርግ በነበረው መልኩ አልነበር የምታደርገው። ወያኔ ለምሳሌ በኦነግ በኩል ልጨፈጭፍ ትችላለች፣ መልሳ ደግሞ ኦነግን ሪስፖንሲብል አድርጋ ቀጥቻለሁ ብላ አባረ። ልክ አብይ አህመድ ግን አንደኛ ለመደራጀትም ምቹ ነበር። ኦፍኮርስ ልዩ ኃይሉን መፍረስ እንደ አንድ ምክንያት ሊሆን ይችላል። ከዛ በፊት የነበረውን ፋኖ ብናይ እዚህ ግባ የሚባል አቅም የነበረው አልነበረም። በትግራይ ጦርነት ገባ አይደል? ከዛ በፊት የነበረው ኃይል ጠንካራ ኃይል አልነበረም። ሬዚስት ላድርግም ቢል እዚህ ግባ የሚባል አቅም አልነበረም የነበረ። የልዩ ኃይሉ መፍረስ ግን ጥሩ የመደራጃ ምክንያት ሆኖናል። በአብይ አህመድ ዘመን የነበረው ጭፍጨፋና በወያኔ ዘመን የነበረው ጭፍጨፋ ግን ልታወዳድረው አችልም። ገባር? አንደኛ አብይ አህመድ የሚጨፈጨፍበትን መንገድ ፍጹም አውሬ መንገድ ነው የሚከተለው። ወያኔ ስትከተል የነበረው መንገድ ሌላ ነው። የትኛው ይብሳል? ኦፍኮርስ የአብይ አህመድ ይብሳል። ግን እኔ አሁን ከወያኔ ጋር እንተባበር የምልም አይነት ሰው አይደለሁም። ወያኔንም በጣም የምጠየፍ ሰው ነኝ። አብይ አህመድን የምጠየፋለሁ እስከ ጥግ ድረስ። ሁለቱም ገዳዮቼ ወንጀለኞች ናቸው። መጠየቅ መቻል አለባቸው ብዬ ነው የማምነው። ቴዲ አጠቃለውና ወደ ሱራ እንሄዳለን። እና እኔ በነገራችን ላይ የጽምዶም ተቃዋሚ ነኝ ቴዲ። አላውቅም እዚህ ቤትም ገብቼ ብዙ ጊዜ እኮ ሞግቻለሁ ረስተው ካልሆነ በስተቀርና ያ እዛ እንትን ውስጥ አይደለሁም፣ እዛ ግሩፕ ውስጥም አይደለሁም። እና ወያኔም ነፃ ልትወጣ አትችልም፣ በዛው ልክ ደግሞ አብይ አህመድም ነፃ ሊወጣ አይችልም። እና በዚህ ነው የማምነው። የድሮኑን ጉዳይ ግን ብዙዎች ሲስቁበት ስለነበረ ማወቅ መቻል አለበት። ይሄ እንትኑ የድሮኑ ጉዳይ ልክ አብይ አህመድ የታጠቃቸው አይነት የቱርክ ወይንም የኢራን አይነት ምርቶች አይደሉም። እነኚህ ድሮኖች ሁለት አይነት ነገር ሊሆን የሚችለው ለተለያዩ ፐርፐዞች የሚውሉ ድሮኖች ከሆነ ግን ሞዲፋይ ተደርገው ለጦርነት ይውላሉ። ለምሳሌ የሚጠቀሙባቸው ወይ የኤፍ1 የእጅ ቦምቦችን ነው እንደ ተተኳሽ የሚጠቀሙት፣ አሊያም ደግሞ የሞርተር ጥይቶችን እንደ ተተኳሽ የሚጠቀሙት። ይህንን ደግሞ በዩክሬን ውስጥም በሱዳን ውስጥም አይተናል። አፍሪካ ውስጥ ሱዳን ውስጥ አይተናል፣ በሱዳን ጦርነት ውስጥ፣ አሁን ደግሞ በፋኖ ውስጥ እያየን ነው። እና ተግባራዊ መሆን ይችላል። አዎ ተግባራዊ መሆን ይችላል። ተሞክሮ አይተናል። አዎ አይተናል። እና መጥተው ሊያጣጥሉ ስለሞከሩ እንጂ እኛም ዲፌንድ ያደረግነው አላነሳንም እኮ ይሄን ጉዳይ። ግን መጥተው ሲስቁ ስለነበር ሜይ ቢ መሬት ላይ ያለውን ሀቅ ካላወቁ ተሞክሮ ከመሰላቸው ሊያውቁ ይገባል በሚል ነውና ውሸት አይደለም፣ መሬት ላይ ያለ ሀቅ ነው። ኦፍኮርስ ተመተው ሊወድቁ ይችላሉ። አዎ ሊወድቁ ይችላሉ። ነገር ግን እንደ አብይ አህመድ አይነት ሌተስት ድሮኖች አሉም፣ ግን ውጤታማ ናቸው። አብይ አህመድ ያለውን የቡድን መሳሪያ በላይነት ማስቀረት የሚችሉ ናቸው። ታንኮቹን፣ መድፎቹን ከጨዋታ ውጭ ልታወጣቸው ትችላለህ። የቡድን መሳሪያዎቹን ከጨዋታ ውጭ ልታወጣቸው ትችላለህ። ሜንሊ እግረኛ ሰራዊቱ ላይ ዲፔንድ ያደርጋል ማለት ነው ጦርነቱ። ከዛ ውጭ ግን ጦርነቱን ወደ ክልላችሁ ስባችሁ ልታስገቡት ሞክራችኋል የሚለው እኛ ምንም ነገር እኮ አላደረግም። ኢቨን መከላከያ ሲያልፍ ወደ 30 ነው 40 መኪና ሳይነኩ እኮ ነው ያሳለፉት። ከዚህ በፊት መከላከያ ሲያልፍ አንድም ቦታ ሳይመታ ያለፈበት ጊዜ የለም። በየቦታው ጠብቀው ይመቱት ነበር። ነገር ግን ሲሻገር ኦፍኮርስ እኛ ክልል ውስጥ ማቆየት አንፈልግም፣ ጦርነቱን አሳልፈው አስወጥተዋቸዋል። ከዚህ በፊት አሁን ደቡብ ሲያልፍ ለምሳሌ ወደ ትግራይ ሲሻገር ማንም ሰው አልነካውም። ስለዚህ ጦርነቱን እኛ ልናስቆመው አልሞከርንም። እንደውም እነሱ ፈርተው ቆመው ሊሆን ይችላል፣ አላውቅም። ነገር ግን እኛ ልናስቆመው አልሞከርንም። ያ መታወቅ አለበት። አንተ ግን ቴዲ ቪዲዮውን ይኸውና ተለቋል። አላውቅም ብዙ መነጋገር ይሆናል። አሻራ ሚዲያ ቴሌግራም ላይ ገብተህ ማየት ትችላለህ፣ ወይም ፖስት አድርጌዋለሁ ማየት የሚፈልጉ ድሮኑን አይቼዋለሁ፣ ቪዲዮዎችም አሉ ሲጠቀሙባቸውም አለና ውጤት አላውቅም። አንተ ብዙ ዶክመንተሪዎች እኔ ለምሳሌ አይቻለሁ ቴዲ በዩክሬን እና በሩሲያ ጦርነት ላይ የዩክሬን ሰራዊት የሩሲያን የከባድ መሳሪያ ብልጫ ሲቋቋም የነበረው በእነኚህ መሳሪያዎች ነው። እንደውም ትልቅ ሚና ኖሯቸዋል ሁሉ ተብሎ በየኢንተርናሽናል ሚዲያ ሁሉ ሲነገርላቸው ነው የነበረውና አይተን ያንን ሀሳብ መስጠት እንችላለን። ግን መጥተው ሲያጣጥሉ አትሊስት አይተ ቢሆን ጥሩ ነው ብዬ ነው የማስበው። ለዛ ነው ያነሳው ቴዲ።
ክብራትና ክብራን በቀጣይ የነሱን ጉዳይ ከጨረስኩኝ በኋላ በመካከለኛ ምስራቅ እስራኤል፣ ኢራን እና አሜሪካ ጉዳይ የዓለም ሕዝብ እየተነጋገረበት ስላለበት ጉዳይ በቂ ንባብ በቂ ግንዛቤ ያላችሁን ፖለቲከኞች አወያያለሁ። ተዘጋጃጃላችሁ። እስራኤልን የምትደግፉ ኢራንን የምትደግፉ ታዲያ ዝም ብለህ በባዶ ኪስ አይደለም የምትገባው። ጋለሪ መሙላት አለብህ። ድሃ ፖለቲከኛ ማወያየት ሰልችቶኛል። ጋለሪ የሞላ እግዚአብሔር ያሳይ። እስራኤል የኢራንን ጉዳይ እያወያየን የአሜሪካንን ጉዳይ እያወያየን በባዶ ኪስ መጥተህ አሜሪካዊ ምናምን ስትል ሰው ይስቃል። እዚህ ጋር ጋለሪ እየሞላ ስለ ሀብታም ሀገር በባዶ ኪስ እንዳተነትን ጋለሪ ስሜን እያየ ሞልተህ ከዛ ትገባለህ። ሀሳብ አስተያየቶቻቸውን ትሰማላችሁ። ከኢራንም ከአሜሪካም ከእስራኤልም ያላችሁ ሶራ ምን ትላለህ? ይርታቸው ቴንኪው። እንዴት ነው ቴዲ? ሰላም ነው አይደል? ወጥር ቴዳ ይላል። እሺ አለን ሶራ። ፋኖ ድሮን ታጥቋል። ምን ትላለህ? ቆይ ዩቲዩብ ላይ ላላችሁ ሰዎች ፋኖ የታጠቀውን ድሮን አሁን አሳያቸዋለሁ። ጥቂት ደቂቃ ጠብቁኝ። እሺ ምን ትላለህ? ይርታቸው ሶራ። ያው እንግዲህ እነዚህ አይነት ድሮኖች ምን ያህል ብዛት ያላቸው ናቸው፣ በየት ቦታ ሞዲፋይ ተደርገው እንዴት አይነት ኦፕሬሽናል ስራ እየሰሩ ነው የሚለው ነገር እንግዲህ የታወቀ ነገር ያለ አይመስለኝም። ቪዲዮዎቹም ቬሪፋይ ተደርገው የወጡ ከሆኑ አላውቅም፣ ግን ያው ሊሆን የሚችልበት ሁኔታ አለ። ግን አሁን ለምሳሌ እሱ ያነሳቸው ነገሮች አለ። ዩኖ አማራ ያነሳቸው የዩክሬን ምናምን ብሏል። የዩክሬን እኮ ማለት ስቲንግ የሚባሉ በጣም በሰዓት ራሱ 280 ኪሎ ሜትር ፐር አወር የሚሄዱ የኢንተርሴፕተሮች ናቸው። እነሱ ራሱ ሞዲፋይ አደረግን እኮ ከአማዞን ላይ ገዝተን መተኮስ እንዲችሉ ታንክ እንዳያወድሙ ሞዲፋይ አደረግነው ነው እያሉ ያሉት እኮ። የት ጋር እንደዚህ አይነት በምን ያህል ብዛት የሚለው ነገር እንግዲህ ማረጋገጫ ከተገኘ ጥሩ ነው ሊሆን ይችላል። እንግዲህ አይሆንም የሚባልበት ሁኔታ የለም በዚህ ዘመን እንደተባለው። ድሮኑ ይሄ ነው። አማራ ፋኖች የታጠቁት ድሮን ይሄ ነው። አልገባኝም። ሚሳኤሉን ለምንድን ነው በፕላስተር ያያያዛችሁት? ላይ ጥያቄ ነው። እዚህ ጋር ይሄ ድሮን ነው። አይ ዶንት ኖ እኔ ድሮን እውቀት የለኝም፣ እንደዚህ አይነት ነገሮች አላውቅም። ግን እዚህ ጋር በፕላስተር የተያያዙ ነገሮች የታሰሩ ነገሮች ይታዩኛል። ሙከራው ሀሳቡ እኔ በጣም ማደንቀው ነገር ነው። ሀገሬ እንዲህ አይነት ነገር በብዛት ቴክኖሎጂ ከዚህ ቀደም ዘገየ ዘሪሁን 13 ምናምን መሳሪያ ተሞክሯል። ጥሩ ነው። ሁሉም ነገር ከሙከራ ነው። ይሄ ድሮን ላይ እንዴት አያችሁት? ክብራትና ክብራን ይኸው የተናቀ እንትን አደገኛ ነው። ብዙ መናቅም አያስፈልግም። ለማንኛውም ግን ድሮኑ ዛሬ በሰፊ መነጋገሪያ የሆነው ይሄ ነው። እሺ ሶራ ቀጥል። እና እንዳልኩ ነው እነዛ ዩክሬኖች የሰሩት ራሱ በጣም ክሩዝ ስፒዱ ራሱ 170 ኪሎ ሜትር ድረስ የሚሄድ አሁን ራሱ እንግዲህ እንዳጋጣሚ ሆኖ እኔ የምኖረው ዩኤኢ ውስጥ ነው አሁንም ድረስ እና አሁን ኢንተርሴፕት ሲደረጉ እናያለን ሚሳይሎቹ ምናምን ድሮኖቹም ጭምር ማለት ነው። እና እነዛ የሚመጡት ድሮኖች ያንን ስፒድ ኢንተርሴፕት የማድረግ አቅም ያለው አንቲ ኢንተርሴፕት ድሮን ካላቸው አይ ዶንት ኖ እኔ አይመስለኝም። በዛ ልክ ያንንም ኦፕሬት የሚያደርግ ባለሙያዎች ያስፈልጋሉ፣ የተደራጁ ሞዲፋይ ያደረጉት ሲመስለኝ። በድሮን ጉዳይ እውቀት ያላችሁ ሰዎች ድሮኑን በፕላስተር ወይ በገመድ ነገር አስረውታል። ከታች ተቀጣጣይ ፈንጅ ነገር ነው የሚታየኝ። ድሮኑ ይህንን ተቀጣጣይ ፈንጅ አይ ዶንት ኖ ምን ያህል እንደሚመዝን አላውቅም፣ ተሸክሞ መብረር እንዲችል ነው ያደረጉት። ኤፍፒቪ ድሮኖች በዩዥዋሊ አንድ ሰው የሚያንቀሳቅሳቸው ናቸው። ፈርስት ፐርሰን ቪው ናቸው። ነገር ግን እነሱ ሞዲፋይ አድርገው ሜይ ቢ ሞተርም በሰው ሰራሽ ሞዲፋይ አድርገው ሞተርም ሰርተው ሊሆን ይችላል። ይሄን ፈንጅ ወደፈለጉበት ቦታ ይዞ እንዲሄድ ማድረግ ችሏል ማለት ነው። እዚህ ጋር እንደማየው ከገባኝ ጎበዝ በኮመንት አግዙኝ። ያ ከሆነ ደግሞ እንዲህ በቀላል የምታየው ነገር አይመስለኝም። ያው ልክ እኮ ነው ሊሆን ይችላል እኮ የማይሆንበት ምንም ምክንያት የለም። ለምሳሌ ኖርማሊ እነዚህን ድሮኖች ወይ እንዳለውም ኤፍ1 ቦምብ ምናምን ነገር ተሸክመው ሄደው የሆነ ቦታ ላይ የሚፈለግ ቦታ ላይ ሊጥል ይችላል። ግን ያን ያክል ውጤታማ የሆኑበታል በዚህ መልኩ በደንብ ተደራጅቶ የተሰራበት ነው ብዬ አላምንም ነው ፖይንቱ እንጂ ሊሆን ይችላል። ላይሆንም ብሎ መደምደምም ከባድ ነው እንዳልከው ማለት ነው። ስለዚህ ከሆነ አስፈራ እኔ በዛ ልክ ያስፈራል ብዬ አላስብም። እንዳልኩ ነው እንግዲህ መንግስት እሱ እንዳላቸው ታንክ መድፍ ምናምን ይዞ አማራ ክልል ላይ የተንቀሳቀሰ አይደለም። ያንን የሚያደርግ ነገር በተለያዩ መልኮች በዛ ደረጃም የተደራጀ አካልና ጦርነቱ አሁን እኮ ችግሩ ምንድነው? ጦርነቱም እንደዚህ እንዲራዘብና ግጭቱ እንዲሄድ ያደረገው በህዝብ መሀል ስለሆነ ያለው
ነጥሎ ወጥቶ በእንደዚህ አይነት መልኩ መዋጋትና ነፃ መሬት ይዞ መዋጋት ከተቻለ እኮ አንደኛ ውጤታማም እነሱ ሊሆን ይችላሉ፣ ወይም መንግስትም ውጤታማ ሊሆን ይችላል። ነገሮችን ቶሎ ሊያልቁ ይችላሉ። አሁን ግን እንደምታየው መከላከያ ሲወጣ አንዳንድ ጥቃቶችን ማድረስ፣ ከተሞችን ለግማሽ ቀን መቆጣጠር፣ ከተሞችን አውድሞ መውጣት፣ እንደዚህ አይነት ስራዎች የተሰሩ ስለሆነ ጦርነቱ ውስብስብ ሆኗል። እንደገና ደግሞ ህዝቡም ገብተዋል ወይ ከፋኖም አልሆነ ወይም ከመንግስት አልሆነ ፋኖንም እንዳይቃወም ፋኖ ያስፈራራል፣ በተለያዩ ነገሮች ፊታቸውን ጥቃት ያደርሳል፣ ይረሽናል፣ ካወራችሁ ባንዳ እያለ የተለያዩ ነገሮችን ያደርጋል። በአብዛኛው እኮ የአማራ ፖለቲከኛ ሊቃን የተማረው በጣም ብዙ በሚሊዮን የሚቆጠር ህዝብ እኮ ዝም ብሏል። ተውም ማለት አይችልም። ከመንግስት ጎንም ሆኖ እንትን ማለት አይችልም። አስጨናቂ ነው የአማራ ፖለቲካ። ይሄ ነፃውን ፖለቲከኛ እያፈነ የመጣ ሂደት ነው ያለው። እኔ አሁን ዶክተር ደሳለኝ ራሱ የዚህ ሰለባ የሆነ ነው የሚመስለኝ። ምክንያቱም ወይ አንዱ ካምፑ ላይ መሆን አለብህ፣ ወይ የፋኖ በቃ ትጥቅ ትግል ብለህ በቃ አንደኛ እዛ ካምፕ ውስጥ መግባት አለብህ፣ ወይ ወደዚህኛው መምጣት አለብህ። ላይክ እኮ ነው እየገቡ እኮ ሲቪል ሰርቫንቶችን፣ የከተማ አስተዳደር አመራሮችን፣ የተለያዩ ሰዎችን የሚገሉ መቃወም እኮ አሁን ለምሳሌ ነፃ ሀሳብ ራሱ ማቅረብ የማችልበት ሁኔታ ላይ ተደርሷል። አይ እኔ በቃ ይሄ ትግል አያስኬድም የምንሄድበት ነገር አሁን ልክ ልጁ እንደጠየቀው ለምንድን ነው አማራ የሚታገለው? መነሻውን የትግሉ መነሻ አሁን ድረስ ትክክለኛ ነገር እያካሄድን ነው። ለዛ ነው እየታገለ ያለው ፋኖ። ዩቲዩብ ላይ ያላችሁ ሰዎች በኮምፒውተር የሚያሳዩን ተራራና ሐይቅ አባይ ግድብን ነው ምንድን ነው የሚታያችሁ? በኮምፒውተር በላፕቶፕ ከፍቶ የሚያሳዩአችሁ የቶፖግራፊ መልክዓ ምድር የት አካባቢ ነው? በሌላ አባባል ድሮኑ ይቀርጻል። ይሄው እየቀረጽን ነው። የጠላት ኃይል ወይም ደግሞ በእናንተ ባላችሁበት አጠራር የባላንጣ ኃይል የቱ ጋር እንዳለ ድሮኑ ይቀርጻል። እዛ ያለበት ቦታ ላይ መምታት እንችላለን። እዚህ ጋር ተቆጣጣሪ ያላቸው ድሮን አለ። ይሄ ግን የሚያሳዩ እዚህ ጋር አባይ ግድብም ይመስላል። ምን ትላለህ? ያ እኮ እንዳልኩ ነው። ካሜራ ገጥሞበት በፕላስተርም በምንም ተያይዞም ብቻ ኤዲቲንግ እንደዛ አድርገው ሊሰሩ ይችላሉ። ግን በዛ ሞር ኢፌክቲቭሊ የተጠቀሙበት ነው ወይ የሚለው ጥያቄ ነው አሁን እንትን የሚያደርገው እና ከባድ ነው። ብቻ በዛ እንዳልከውም እንደ ዩክሬን አይነት ድሮን ኢንተርሰፕተሮች ምናምን ነገርም ካገኙ ወይም የድሮን ካፓቢሊቲ ላይ ከደረሱ ጦርነቱ እንዳለውም ይቀየራል። ግን ለመንግስትም እየቀለለ ሄዳል ባይ ነኝ እኔ እንደ ሀሳቡ ደረጃ ማለት ነው። ከህዝቡ እየወጣና ነገሮችን እንደዚህ ተነጥሎ በቴክኖሎጂ ዋርፌር የሚካሄድ ጦርነቶች ከሆኑ ሞር አድቫንስድ የሆነ ድሮንና መሳሪያዎች የያዘው መንግስት ስለሆነ በዛ መንገድ ይመታል ብዬ ነው የማስበው።